የተወደዳችሁ ቅዱሳን የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። እንደምን ሰነበታችሁ? ይህ መስከረም 1 ቀን የተጀመረው የመጽሐፍ ቅዱስ የንባብ ክፍላችን ነው። ዛሬ መቶኛ ቀን ድፍን መቶኛ ቀን እንዴት ደስ ይላል! ክብር ሁሉ ለእግዚአብሔር ይሁን። ስለዚህ ክፍል 100ን ዛሬ አብረን ማንበብ እንጀምራለን። በጌታ በኢየሱስ ክርስቶስ ስም አነባለሁ። መጽሐፈ ነገሥት ቀዳማዊ ወይም አንደኛ ነገሥት ምዕራፍ 16። የእግዚአብሔር ቃል በባኦስ ላይ እንዲህ ብሎ ወደ አናኒ ልጅ ወደ ኢዩ መጣ። እኔ ከመሬት አስነስቼ በሕዝቤ በእስራኤል ላይ አለቃ አድርጌሃለሁ። አንተ ግን በኢዮርብዓም መንገድ ሄደሃል፣ በኃጢአታቸውም ያስቆጡኝ ዘንድ ሕዝቤን እስራኤልን አስተሃቸዋል። ስለዚህ እነሆ ባኦስንና ቤቱን ፈጽሜ እጠርጋለሁ፣ ቤትህንም እንደ ናባጥ ልጅ እንደ ኢዮርብዓም ቤት አደርጋለሁ። ከባኦስም ወገን በከተማይቱ ውስጥ የሚሞተውን ውሾች ይበሉታል፣ በሜዳውም የሚሞተውን የሰማይ ወፎች ይበሉታል። የቀረውም የባኦስ ነገር ሥራውና ጭካኔውም በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ባኦስም ከአባቶቹ ጋር አንቀላፋ፣ በቴርሳም ተቀበረ። ልጁም ኤላ በፋንታው ነገሰ። በእጁም ሥራ ያስቆጣው ዘንድ እንደ ኢዮርብዓም ቤት በእግዚአብሔር ፊት ስላደረገው ክፋት ሁሉ እርሱን ስለገደለው የእግዚአብሔር ቃል በባኦስና በቤቱ ላይ ወደ አናኒ ልጅ ወደ ነቢዩ ወደ ኢዩ መጣ። በይሁዳም ንጉሥ በአሳ በ26ኛው ዓመት የባኦስ ልጅ ኤላ በእስራኤል ላይ በቴርሳ 2 ዓመት ነገሰ። የእኩሌቶቹም ሰረገሎች አለቃ ዘምሪ ተማማለበት። ኤላም በቴርሳ ነበረ። በቴርሳም በነበረው በቤት አሽከሮች አለቃ በአሳ ቤት ይሰክር ነበር። በይሁዳም ንጉሥ በአሳ በ27ኛው ዓመት ዘምሪ ገብቶ መታው፣ ገደለውም፣ በፋንታውም ነገሰ። ንጉሥም በሆነ ጊዜ በዙፋኑም በተቀመጠ ጊዜ የባኦስን ቤት ሁሉ መታ። ከዘመዶቹና ከወዳጆቹ ሁሉ አንድ ወንድ እንኳን አልቀረም። ባኦስና ልጁ ኤላ ስለሰሩት ኃጢአት ሁሉ በምናምንቴም ሥራቸው የእስራኤልን አምላክ እግዚአብሔርን ያስቆጡት ዘንድ እስራኤልን ስላሳቱበት ኃጢአት በነቢዩ በኢዩ እጅ በባኦስ ላይ እንደተናገረው እንደ እግዚአብሔር ቃል ዘምሪ የባኦስን ቤት ሁሉ እንዲሁ አጠፋ። የቀረውም የኤላ ነገር ያደረገውም ሁሉ በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? በይሁዳ ነገሥ በአሳ በ27ኛው ዓመት ዘምሪ በቴርሳ 7 ቀን ነገሰ። ሕዝቡም ፍልስጤም አገር የነበረው ገባቶንን ከበው ነበረ። ከተማይቱንም ከበው የነበሩ ሕዝብ ዘምሪ እንዳመፀ ንጉሥንም እንደገደለ ሰሙ። እስራኤልም ሁሉ በዚያ ቀን በሰፈር ውስጥ የሰራዊቱን አለቃ ዘንበሪን አነገሱ። ዘንበሪም ከእርሱ ጋር እስራኤል ሁሉ ከገባቶን ወጥተው ቴርሳን ከበቡ። ዘምሪም ከተማይቱ እንደተያዘች ባየ ጊዜ ወደ ንጉሡ ቤት ግንብ ውስጥ ገባ። የንጉሡንም ቤት በራሱ ላይ በእሳት አቃጠለ። ስላደረገውም ኃጢአት እስራኤልንም ስላሳተበት ኃጢአት በእግዚአብሔር ፊት ክፉ ነገር አድርጓልና በኢዮርብዓምም መንገድ ሄዷልና ሞተ። የቀረውም የዘምሪ ነገር ያደረገውም አመፅ በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? በዚያም ጊዜ የእስራኤል ሕዝብ በሁለት ተከፈለ። የሕዝቡም እኩሌታ የጎናትና ልጅ ታምኒን ያነግሱት ዘንድ ተከትለው፣ እኩሌታውም ዘንበሪን ተከተለ። በዚያን ጊዜ የእስራኤል ሕዝብ በሁለት ተከፈለ። የሕዝቡም እኩሌታ የጎናትን ልጅ ታምኒን ያነግሱት ዘንድ ተከተለው፣ እኩሌታውም ዘንበሪን ተከተለ። ዘንበሪምንም የተከተለ ሕዝብ የጎናትን ልጅ ታምኒንን በተከተለ ሕዝብ ላይ በረታ። ታምኒም ሞተ፣ ዘንበሪም ነገሰ። በይሁዳ ንጉሥ በአሳ በ31ኛው ዓመት ዘንበሪ በእስራኤል ላይ 12 ዓመት ነገሰ። በቴርሳም 6 ዓመት ነገሰ። ከሳምረም በ2 መክሊት ብር የሰማርያን ተራራ ገዛ። በተራራውም ላይ
ሰራ። የሰራውንም ከተማ በተራራው ባለቤት በሳምር ስም ሰማርያ ብሎ ጠራው። ዘንበሪም በእግዚአብሔር ፊት ክፉ ነገር አደረገ፣ ከእርሱም አስቀድሞ ከነበሩት ይልቅ እጅግ ከፋ። በናባጥም ልጅ በኢዮርብዓም መንገድ ሁሉ በምናምንቴም ነገራቸው የእስራኤልን አምላክ እግዚአብሔርን ያስቆጡት ዘንድ እስራኤልን ባሳተበት ኃጢአት ሄደ። የቀረውም ዘንበሪ ያደረገው ነገር የሠራውም ጭከና በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ዘንበሪም ከአባቶቹ ጋር አንቀላፋ፣ በሰማርያም ተቀበረ። ልጁም አክዓብ በፋንታው ነገሰ። በይሁዳም ንጉሥ በአሳ በ38ኛው ዓመት የዘንበሪ ልጅ አክዓብ በእስራኤል ላይ ነገሰ። የዘንበሪም ልጅ አክዓብ በእስራኤል ላይ በሰማርያ 22 ዓመት ነገሰ። የዘንበሪም ልጅ አክዓብ ከእርሱ በፊት ከነበሩት ሁሉ ይልቅ በእግዚአብሔር ፊት ክፉ አደረገ። በናባጥም ልጅ በኢዮርብዓም ኃጢአት መሄድ ታናሽ ነገር መሰለው። የሲዶናውያንንም ንጉሥ የኤትባኦልን ልጅ ኤልዛቤልን አገባ። ሄዶም ባኦልን አመለከ፣ ሰገደለትም። በሰማርያም በሠራው በባኦል ቤት ውስጥ ለባኦል መሠዊያ አቆመ። አክዓብም የማምለኪያ አጸድ ተከለ። አክዓብም ከእርሱ በፊት ከነበሩት ሁሉ ይልቅ የእስራኤልን አምላክ እግዚአብሔርን የሚያስቆጣውን ነገር አበዛ። በእርሱም ዘመን የቤቴል ሰው አኪኤል ኢያሪኮን ሠራ። በነዌም ልጅ በኢያሱ እጅ እንደተናገረው እንደ እግዚአብሔር ቃል በበኩር ልጁ በአቢሮን መሠረቷን አደረገ። በታናሹ ልጁም በሰጉብ በሮቿን አቆመ። ምዕራፍ 17 በገለአድ ቴስቢ የነበረው ቴስቢያዊው ኤልያስ አክዓብን በፊቱ የቆምሁት የእስራኤል አምላክ ያው እግዚአብሔርን ካፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይሆንም አለው። የእግዚአብሔርም ቃል እንዲህ ሲል ለእርሱ መጣለት፣ ከዚህ ተነስተህ ወደ ምስራቅ ሂድ፣ በዮርዳኖስም ትይዩ ባለው በኮራት ፋፋ ውስጥ ተሸሸግ፣ ከወንዙም ትጠጣለህ፣ ቁራዎችም በዚያ የመግቡህ ዘንድ አዝዣለሁ። ሄደም እንደ እግዚአብሔር ቃልም አደረገ። ሄዶም በዮርዳኖስ ትይዩ ባለው በኮራት ፈፋ ውስጥ ተቀመጠ። ቁራዎችም በየጠዋትና በየማታው እንጀራና ሥጋ ያመጡለት ነበር፣ ከወንዙም ይጠጣ ነበር። ከብዙ ቀንም በኋላ በምድር ላይ ዝናብ አልነበረም፣ ወንዙም ደረቀ። ተነስተህም በሲዶና አጠገብ ወዳለችው ወደ ሰራፕታ ሂድ፣ በዚያም ተቀመጥ፣ እነሆም ትመግብህ ዘንድ አንዲት ባልቴት አዝዣለሁ የሚል የእግዚአብሔር ቃል መጣለት። ተነስቶም ወደ ሰራፕታ ሄደ። ወደ ከተማይቱም በር በደረሰ ጊዜ አንዲት ባልቴት በዚያ እንጨት ትለቅም ነበር። እሱም ጠርቶ የምጠጣው ጥቂት ውሃ በጽዋ ታመጭልኝ ዘንድ እለምንሻለሁ አላት። ውሃም ልታመጣለት በሄደች ጊዜ ወደ እርሱ ጠርቶ ቁራሽ እንጀራ በእጅሽ ይዘሽ ትመጪ ዘንድ እለምንሻለሁ አላት። እርሷም አምላክህ ያው እግዚአብሔርን በማድጋ ካለው ከፍኝ ዱቄት በማሰሮም ካለው ከጥቂት ዘይት በቀር እንጀራ የለኝም። እነሆ ገብቼ ለእኔና ለልጆቼ እጋግረው ዘንድ በልተነውም እንሞት ዘንድ ጥቂት እንጨት እሰበስባለሁ አለች። ኤልያስም አላት፣ አትፍሪ፣ ይልቅስ ሄደሽ እንዳልሽው አድርጊ። አስቀድመሽ ግን ከዱቄቱ ለእኔ ታናሽ እንጎቻ አድርገሽ አምጭልኝ። ከዚያም በኋላ ለአንቺና ለልጅሽ አድርጊ። የእስራኤል አምላክ እግዚአብሔር እንዲህ ይላልና በምድር ላይ እግዚአብሔር ዝናብ እስከሚሰጥበት ቀን ድረስ ዱቄቱ ከማድጋ አይጨረስም፣ ዘይቱም ከማሰሮ አይጎድልም። እርሷም ሄዳ እንደ ኤልያስ ቃል አደረገች። እርሷና እርሱ ቤቷም ብዙ ቀን በሉ። በኤልያስ እጅ እንደተናገረው እንደ እግዚአብሔር ቃል ዱቄቱ ከማድጋው አልተጨረሰም፣ ዘይቱም ከማሰሮው አልጎደለም። ከዚያም በኋላ የባለቤቲቱ ልጅ ታመመ። ትንፋሹም እስኪታጣ ድረስ ደዌው እጅግ ከባድ ነበር። እርሷም ኤልያስን የእግዚአብሔር ሰው ሆይ ካንተ ጋር ምን አለኝ? ኃጢአቴንስ ታሳስብ ዘንድ ልጄንስ ትገድል ዘንድ ወደ እኔ መጥተሃልን? አለችው። ኤልያስም ልጅሽን ስጭኝ አላት። ከብብቷም ወስዶ ተቀምጦበት ወደ ነበረው ሰገነት አወጣው፣ ባልጋውም ላይ
አጋደመው። ወደ እግዚአብሔርም አቤቱ አምላኬ ሆይ ልጇን በመግደልህ ይህችን ትቀበለኝ የነበረችቱን ባልቴት እንዲህ ደግሞ አስጨነቃትን ብሎ ጮኸ። በብላቴናውም ላይ 3 ጊዜ ተዘረጋበት። ወደ እግዚአብሔርም አቤቱ አምላኬ ሆይ የዚህ ብላቴና ነፍሱ ወደ እርሱ ትመለስ ዘንድ እለምንሃለሁ ብሎ ጮኸ። እግዚአብሔርም የኤልያስን ቃል ሰማ። የብላቴናውንም ነፍስ ወደ እርሱ ተመለሰች፣ እርሱም ዳነ። ኤልያስም ብላቴናውን ይዞ ከሰገነቱ ወደ ቤት አወረደው። ኤልያስም እነሆ ልጅሽ በሕይወት ይኖራል ብሎ ለእናቲቱ ሰጣት። ሴቲቱም ኤልያስን የእግዚአብሔር ሰው እንደሆንህ የእግዚአብሔርም ቃል በአፉ ውስጥ እውነት እንደሆነ አሁን አወቁ አለችው። ምዕራፍ 18 ከብዙ ቀንም በኋላ በ3ኛው ዓመት ሂድ ለአክዓብ ተገለጥ፣ በምድር ላይ ዝናብ እሰጣለሁ የሚል የእግዚአብሔር ቃል ወደ ኤልያስ መጣ። ኤልያስም ለአክዓብ ይገለጥ ዘንድ ሄደ። በሰማርያም ራብ ጸንቶ ነበር። አክዓብም የቤቱን አዛዥ አብድዩን ጠራ። አብድዩ እግዚአብሔርን እጅግ ይፈራ ነበር። ኤልዛቤልም የእግዚአብሔርን ነቢያት ባስገደለች ጊዜ እርሱ 100ውን ነቢያት ወስዶ 50 በዋሻ ውስጥ ሸሽጎ እንጀራና ውሃ ይመግባቸው ነበር። አክዓብም አብድዩን በአገሩ መካከል ወደ ውሃው ምንጭ ሁሉና ወደ ወንዙ ሁሉ ሂድ፣ እንስሶችም ሁሉ እንዳይጠፉ ፈረሶችንና በቅሎችን የምናድንበት ሳር የምናበላበት እናገኛለን አለው። ሁለቱም የሚመለሱበትን አገር ተካፈሉ። አክዓብም ለብቻው በአንድ መንገድ፣ አብድዩም ለብቻው በሌላ መንገድ ሄዱ። አብድዩም በመንገድ ሲሄድ እነሆ ኤልያስ ተገናኘው። አብድዩም አወቀው፣ በግንባሩም ተደፍቶ ጌታዬ ሆይ ኤልያስ አንተ ነህ አለ። ኤልያስም እኔ ነኝ፣ ሄደህ ለጌታህ ኤልያስ ተገኝቷል በል አለው። አብድዩም አለ እኔን ባሪያህን እንዲገድል በአክዓብ እጅ አሳልፈህ ትሰጠኝ ዘንድ ምን ኃጢአት አድርጌብሃለሁ? አምላክህ ያው እግዚአብሔርን ጌታዬ ይፈልግህ ዘንድ ያላከበት ሕዝብ ወይም መንግሥት የለም፣ ሁሉም በዚህ የለም ባሉ ጊዜ አንተን እንዳላገኙ መንግሥቱንና ሕዝቡን አምሏቸው ነበረ። አሁንም እነሆ ሂድ ኤልያስ ተገኘ ብለህ ለጌታ ንገር ትለኛለህ። እኔም ካንተ ጥቂት ራቅ ስል የእግዚአብሔር መንፈስ አንስቶ ወደማላቀው ስፍራ ይወስድሃል። እኔም ገብቼ ለአክዓብ ስናገር ባያገኝህ ይገድለኛል። እኔም ባሪያህ ከትንሽነቴ ጀምሮ እግዚአብሔርን እፈራ ነበር። ኤልዛቤል የእግዚአብሔርን ነቢያት ባስገደለች ጊዜ 100ውን የእግዚአብሔር ነቢያት ወስጄ 50 በዋሻ ውስጥ ሸሽጌ እንጀራና ውሃ የመገብኋቸው ይህ ያደረግኩት ነገር በውኑ ለጌታዬ አልታወቀህምን? አሁንም ሄደህ ኤልያስ ተገኘ ብለህ ለጌታህ ንገር ትላለህ፣ እርሱም ይገድለኛል። ኤልያስም በፊቱ የቆምሁት የሰራዊት ጌታ ያው እግዚአብሔርን እኔ ዛሬ ለእርሱ እገለጣለሁ አለ። አብድዩም አክዓብን ሊገናኘው ሄደ፣ ነገረው። አክዓብም ኤልያስን ሊገናኘው መጣ። አክዓብም ኤልያስን ባየው ጊዜ እስራኤልን የምትገለባብጥ አንተ ነህን? አለው። ኤልያስም እስራኤልን የምትገለባብጡ የእግዚአብሔርን ትእዛዝ ትታችሁ በአሊምን የተከተላችሁ አንተና የአባትህ ቤት ናችሁ እንጂ እኔ አይደለሁም። አሁንም ልከህ እስራኤልን ሁሉ በኤልዛቤል ማዕድ የሚበሉትን 450 የባኦልን ነቢያት 400ም የማምለኪያ አጸድን ነቢያት ወደ እኔ ወደ ቀርሜሎስ ተራራ ሰብስብ አለ። አክዓብም ወደ እስራኤል ልጆች ሁሉ ልኮ ነቢያቱን ሁሉ ወደ ቀርሜሎስ ተራራ ሰበሰበ። ኤልያስም ወደ ሕዝቡ ሁሉ ቀርቦ እስከ መቼ ድረስ በሁለት ሐሳብ ታነክሳላችሁ? እግዚአብሔር አምላክ ቢሆን እርሱን ተከተሉ፣ ባኦል ግን አምላክ ቢሆን እርሱን ተከተሉ አለ። ሕዝቡም አንዲት ቃል አልመለሱለትም። ኤልያስም ሕዝቡን አለ፣ ከእግዚአብሔር ነቢያት እኔ ብቻ ቀርቻለሁ። የባኦል ነቢያት ግን 450 ሰዎች ናቸው። 2 ወይፈኖች ይሰጡን፣ እነርሱም 1 ወይፈን ይምረጡ፣ እየብልቱም ይቁረጡት፣ በእንጨትም ላይ ያኑሩት፣ በበታቹም እሳት አይጨምሩ። እኔም 2ኛውን ወይፈን አዘጋጃለሁ፣ በእንጨቱም ላይ አኖረዋለሁ፣ በበታቹም እሳት አልጨምርም። እናንተም የአምላካችሁን ስም ጥሩ፣ እኔም የእግዚአብሔርን ስም እጠራለሁ።
ሰምቶም በእሳት የሚመልስ አምላክ እርሱ አምላክ ይሁን። ሕዝቡም ሁሉ ይህ ነገር መልካም ነው ብለው መለሱ። ኤልያስም የባኦልን ነቢያት እናንተ ብዙዎች ናችሁና አስቀድማችሁ አንድ ወይፈን ምረጡና አዘጋጁ፣ የአምላካችሁንም ስም ጥሩ፣ በበታችሁም እሳት አትጨምሩ አላቸው። ወይፈኑንም ወስደው አዘጋጁ። ከጧትም እስከ ቀትር ድረስ ባኦል ሆይ ስማን እያሉ የባኦልን ስም ጠሩ። ድምፅም አልነበረም፣ የሚመልስም አልነበረም። በሰሩትም መሠዊያ ዙሪያ እያነከሱ ያሸበሽቡ ነበር። በቀትርም ጊዜ ኤልያስ አምላክ ነውና በታላቅ ቃል ጩኹ፣ ምናልባት አሳብ ይዞታል፣ ወይም ፈቀቅ ብሏል፣ ወይም ወደ መንገድ ሄዷል፣ ወይም ተኝቶ እንደሆነ መቀስቀስ ያስፈልገዋል እያለ አላገጠባቸው። በታላቅም ቃል ይጮኹ፣ እንደ ልማዳቸውም ደማቸው እስኪፈስ ድረስ ገላቸውን በካራና በቀጭኔ ይቧጭሩ ነበር። ቀትርም ካለፈ በኋላ መሥዋዕተ ሰርክ እስኪደርስ ትንቢት ይናገሩ ነበር። ድምፅም አልነበረም፣ የሚመልስና የሚያዳምጥም አልነበረም። ኤልያስም ሕዝቡን ሁሉ ወደ እኔ ቅረቡ አላቸው። ሕዝቡም ሁሉ ወደ እርሱ ቀረቡ። ፈርሶ የነበረውንም የእግዚአብሔርን መሠዊያ አበጀ። ኤልያስም ስምህ የእስራኤል ይሆናል የሚል የእግዚአብሔር ቃል እንደደረሰለት እንደ ያዕቆብ ልጆች ነገድ ቁጥር 12ቱን ድንጋዮች ወሰደ። ከድንጋዮቹም ለእግዚአብሔር ስም መሠዊያ ሠራ። በመሠዊያውም ዙሪያ 2 መስፈሪያ እህል የሚይዝ ጉድጓድ ቆፈረ። እንጨቱንም በተርታ አደረገ። ወይፈኑንም በብልት በብልቱ ቆረጠ። በእንጨቱም ላይ አኖረና 4 ጋን ውሃ ሙሉ በሚቃጠለው መሥዋዕትና በእንጨቱ ላይ አፍስሱ አለ። ደግሞም ድገሙ አለ። እነርሱም ደገሙ። እርሱም 3ኛ አድርጉ አለ። 3ኛም አደረጉ። ውሃውም በመሠዊያው ዙሪያ ፈሰሰ። ደግሞም ጉድጓዱን በውሃ ሞላው። መሥዋዕተ ሰርክ በሚቀርብበት ጊዜ ነቢዩ ኤልያስ ቀርቦ አቤቱ የአብርሃምና የይስሐቅ የእስራኤል አምላክ ሆይ አንተ በእስራኤል ላይ አምላክ እንደሆንህ እኔም ባሪያህ እንደሆንሁ ይህንም ሁሉ በቃልህ እንዳደረግሁ ዛሬ ይገለጥ። አንተ አቤቱ አምላክ እንደሆንህ ልባቸውንም ደግሞ እንደመለስህ ይህ ሕዝብ ያውቅ ዘንድ ስማኝ፣ አቤቱ ስማኝ አለ። የእግዚአብሔርም እሳት ወደቀች፣ የሚቃጠለውንም መሥዋዕቱንም እንጨቱንም ድንጋዮቹንም አፈሩንም በላች። በነጎድጓዱም ውስጥ ያለውን ውሃ ላሰች። ሕዝቡም ሁሉ ያንን ባዩ ጊዜ በግንባራቸው ተደፍተው እግዚአብሔር እሱ አምላክ ነው አሉ። ኤልያስም ከባኦል ነቢያት አንድ ሰው እንዳያመልጥ ያዙ አላቸው። ያዟቸውም። ኤልያስም ወደ ቂሶን ወንዝ ወስዶ በዚያ አሳረዳቸው። ኤልያስም አክዓብን የዝናቡ ውሽንፍር እጅግ ነውና ተነስተህ ውጣ፣ ብላም ጠጣም አለው። አክዓብም ሊበላና ሊጠጣ ወጣ። ኤልያስም ወደ ቀርሜሎስ አናት ወጣ። ፊቱንም በጉልበቱ መካከል አድርጎ በግንባሩ ተደፋ። ብላቴናውንም ወጥተህ ወደ ባህሩ ተመልከት አለው። ወጥቶም ተመልክቶም ምንም አላየም። እርሱም 7 ጊዜ ተመላለስ አለው። ብላቴናውም 7 ጊዜ ተመላለሰ። በሰባተኛውም ጊዜ እነሆ የሰው እጅ የምታህል ታናሽ ደመና ከባህር ወጣች አለ። እርሱም ወጥተህ አክዓብን ዝናብ እንዳይከለክልህ ሰረገላህን ጭነህ ውረድ በለው አለ። ከጥቂት ጊዜ በኋላም ሰማዩ ከደመናውና ከነፋሱ የተነሳ ጨለመ፣ ብዙም ዝናብ ሆነ። አክዓብም በሰረገላው ተቀምጦ ወደ ኢዝራኤል ሄደ። የእግዚአብሔርም እጅ በኤልያስ ላይ ነበረች። ወገቡንም አሸንፍጦ ወደ ኢዝራኤል እስኪገባ ድረስ በአክዓብ ፊት ይሮጥ ነበር። እንግዲህ ይህንን ዛሬ የተነበበውን የመጽሐፍ ቅዱስ ቃል ቲክቶክ እና ቴሌግራም ላይ ላይቭ ስለምናጠና ኑና ቃሉን አብረን እናጥና።